ያደረገችውን ነገር አይታችኋል። የደንቡና አፍልታ አጠጥታን ነበረ። በትክክል የጅብ ጸጉር ትላል ንገረኝ። አለፋ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነውን እኛ ደህና ነን። ቤተሰቦቻችን ትላንትና ሴትዮዋ ያደረገችውን ነገር አይታችኋል። የደንቡና አፍልታ አጠጥታን ነበረ። ያው ረብሻው እንደቀጠለ ነው። በየጊዜው የምትበጠብጠን ነገር አለ እና አዳዲስ ነገሮችንም እያደረገች ነው። የፈለጋትን ነው የምታደርገው። በነገራችን ላይ እኔን ትናንትና ፈስ በፈስ አደረገችኝ። አስቡት እንግዲህ ዳኒን ባለፈው እንደዛ ፈስ በፈስ እሷን ሽንቷን ላይ ያሸናቻት። ይሄ በጣም በቃ የፈለጋትን ነገር እንደምታደርግ የፈለጋት ኃይልና ፓወር እንዳላት ነው የሚያሳየው ማለት ነው። እና እኛውን በዚህ ድፍረት በዚህ እንትን እንደውም በጣም እየተዳፈርናት ነው። የፈለገንን ነገር እናዛታለን፣ የፈለገንን ነገር እንጠይቃታለን ምናምን ነገር። ከዛ ደግሞ የሆነ በቃ ምን እንደሆነ አላውቅም የምታደርገው ነገር አለ እና ወዲያው ነው በቃ የሆነ እንዲህ ብላ ከተቆጣች የሆነ ነገር ይፈጠራል ማለት ነው። እና የጅብ ድምፅ ደግሞ ስልችት ነው ያለን። አሁን ደግሞ መኝታ ቤት ውስጥ ይቅርታ አድርጉልኝና እኔ እያገኘው ያለሁትን ነገር ማመን እየከበደኝ ነው። አዳዲስ ነገሮችን እያገኘው ነው። ለምሳሌ ባለፈው የሆነ የተነጨ የእንስሳት አሁን ያ ከከለሩና ከምናምን ተነስቼ ሳየው በትክክል የጅብ ጸጉር ነው ያገኘሁት ማለት ነው። እና ማታ አልጋው ላይ እኔ ኦልሬዲ ከመኝታ ቤት ለቅቄያለሁ፣ ታውቃላችሁ ለቅቄያለሁ። እና ማታ ስተኛ ሰውነቷ ይነጫል መሰለኝ በቃ የሆነ አልጋው ላይ ምናምን ጸጉሯ ተነጫጭቶ ምናምን ነው ማገኘው ማለት ነው። እና ይሄ ነገር በጣም በቃ የሚያሳስብ ደረጃ ላይ እንደደረሰ ነው የምነግራችሁ ያለሁት። እና እኔ መፍትሄ በቃ ይችን ሴትዮ እንዴት አድርገን እንደምንፋታት እንዴት አድርገን ከቤታችን ውስጥ ማጥፋት እንደምንችል መፍትሄ ፀሐይ የለሽማ ዛሬ እኮ የለሽም። ቤት ውስጥ እኮ ምንም የምትታየው ነገር የለም። ቤተሰቦቻችን ቤት ውስጥ ምንም የምትታይበት የምትልበት ነገር የለም። ግን በቃ የት ነሽ ደግሞ? መብራት ጠፋ። አብርቼ ነበር እኮ ወይኔ በጣም በቃ ታውቃላችሁ የሆነ በቃ የምን ቦክሰር ነው የምታወሪ? ምን ልታረጊ ነው? ቦክሰሬ ምን ልታረጊ ነው? የምን ቦክሰር ነው የምታወሪ? ቤተሰቦቻችን በቃ እኔ አሁን በጣም በቃ ከባድ ነገር ውስጥ ነው ያለሁት። እባካችሁ መፍትሄ እንዲህ አይነት ነገር ስለ እንደዚህ አይነት ስለ መንፈስ አሰራር፣ ስለ ቡዳ መንፈስ፣ ስለ ጅብ መቀየር መንፈስ ምናምን የምታውቁ መረጃው ያላችሁ ሰዎች እንዴት ማስቆም እንደምንችል እባካችሁ ንገሩን። ልጆቼን ቤተሰቦቼን በዚህ አይነት ትበላብኛለች ቅርጥፍጥፍ አድርጋ። ሰው እንዴት ጅብ ሆኖ እንዴት እኔንም አንድ ቀን ቅርጥፍጥፍ አድርጋ እንደምትበላኝ እርግጠኛ ነኝ። ስለዚህ ኧረ እባካችሁ ተውኝ።
እነዚህ ደግሞ ወይ አይነት ነገር ነው። ፍቅርም ህፃኑን አምጥታ እዚህ አስቀምጣ ሄደች። ዳኒም ከነጋ አላየሁትም ጭራሽ ማለት ነው። የት እንዳለ ራሱ አላቅለትም። ምን አይነት ነገር እንደሆነ አላውቅም። በኢየሱስ ክርስቶስ የልጄን ፎቶ ደግሞ ምን ልታረገው ነው? በልጄ እንዳመጪ ነግሬሻለሁ። በልጄ እንዳመጪ የፈለገ ቢሆን ማለት ነው። እኔን የፈለጋችሁትን ነገር አድርጉ። ልጄን ግን ፎቶንም እንዳነኩብኝ። እንዳነኩ ፎቶን የልጄ ቤተሰቦቻችን ልጆቹን የምጠብቀው ሞግዚት ራሱ እኔ ሄዳለሁ አልፈልግም እያለች ነበረ። ገና በቃ የስንት ጊዜ አንቺ ወልሽ አንድ ሰዓት አንቺ ውጪ ላይ ምን ትሰሪያለሽ? አንድ ሰዓት ቆየሽው። ልጅቷ አልቀመጥም። እኔ እንደዚህ አይነት ነገር ብዙ አይቼ የማላውቀውን ነገር እያየው ነው። አልቀመጥም እያለች ለህፃኑን የምትይዘው ልጅ በቃ ህፃኖችን አልይዝም እያለች ነው። ቤት ውስጥ የተለያየ ነገር ድምፅ እየሰማሁ ነው። በዛ ላይ በአይኔ የሚያየውት ነገር አለ እያለች ነው። እንዴት ነው የምትረዳው? ከመንፈስ ጋር ተስማምታ የምንኖረው እኮ እኛ ብቻ እኮ ነን። ሌላው ሰው እኮ አይረዳንም። ምን ማድረግ እንችላለን? እሺ መፍትሄ እናምጣ። አዲስ ነገር ይዞልክ ነው የመጣው። እንዴት ደከምን? ችግር ውስጥ እየገባን ምንም ችግር ውስጥ በቃ ኦሬዲ ችግር ውስጥ እየገባን ሳይሆን ገብታናል። ችግር እኔ የምጠይቅ የምፈልገው ነገር እንደዚህ ነገር ድሮ ታውቃለህ እንዴ አንተ? እኔ አላውቅም። መረጃዎችን ሰብስብ መጣልሽ። እሱ የሰማው ነገር በጣም የሚያስጠላ በጣም የሚያሳዝን ነገር ነው። ይኸውልሽ እንደዚህ የቆሙ የሚያውቁ ሰዎች ስለ ቡዳ ስለ ጅብነት መቀየር ስለ ምናምን ስለ መናፍስት አሰራር ምናምን እየው እንደሚጮት ልጅ ተዋተውናለች ለልጁ ጅብ ድምጽ እየሰማሽ አይደል? ያማ ተለመደ እኮ ምንም ማለት ነው። አሁን የሰማሁት በጣም ዘግናኝ ነገር ነው። ይኸው ለኔ ያንተን ዘግናኝ ነገር እኔ አሁን ከዚህ በላይ ዘግናኝ ነገር ያለ አይመስለኝም። እኔ ይኸውላችሁ አንተ አልገባህም። እንደማመጥ ሲጀመር በቃ ከዚህ በላይ በቃ እኔና አንቺ እየተጣላን እየተጨቃጨቀ እንዴት ነው መፍትሄ ማምጣት የምንችለው? በመጀመሪያ በተረጋጋ መንፈስ ማውራት ይኖርብናል ሁላችንም። ወይኔ ምንም የሚያረጋጋ ነገር እኮ የለም። ይኸውልሽ አንተ የሰማነውን ቢሰማ ኖሮ እኮ እንደዛ ይረጋጋ አይደለም። አዳምጥ መጀመሪያ ማለት ነው። እኔ ነኝ ያሉ ስለዚህ ነገር የሚያውቁ ሰዎች የተባሉ ጋር እንዳለ ሄደን እናባል። እኔ ሄጄ ጠይቄያለሁ። የተባልኩትን ስላልሰማህ ነው እስካሁን እንደዚህ ምን ጠየቀው? ምን ጠየቅ? እንዴ ብዬ ልንገር ነገረኝ። ችግር የለውም። ምን ያው ብዙ አስፈሪ ነገሮችን እኮ አየን እኮ በዚህ አስፈሪ አይደለም። በቃ ብዙ ነገር በዚህ እኔ ይሄ አስፈሪ ብቻ አይደለም። በቃ ከሰማህ እብድም ጅልም ልትሆን ይችላል። ለምንድን ነው እብድም ጅልም ሆኖ? ይኸውልህ ዳኒ እኔ ቤት ውስጥ ማለት ነው ብዙ ነገር እኮ አየሁኝ እኮ። አንተ አልገባም። ምን ነገር እንዳለ አልገባም። አንቺ ሰው ቢልህን ነገር አትሰማም። ብዙ ሰቅጣጭ ነገር አየሁ እና እናንተ የምትሉኝ ነገር ምናልባት ላይገርም ይችላል። ንገረኝ። አለፋ በስነ ስርዓት ራሱን ጅቡ አሁንማ አሁን መቀየር ብቻ አይደለም ሴትዮዋ እያሳየች ነው ያለችው። መቀየር ብቻ አይደለም እያረገች ያለችው ማለት የሆነ ነገር ይዘን እንግድ በእናትህ እየተንሸራሸረብን ነው ቤት ውስጥ ልጄ እንዳይበላሉ። በቃ አንቺ ባለፈውም ነገርኩሽ ልጆቹን እዚህ አታምጪ። ልጅቷ ተጠብቅ ቢያንስ ሲርበው ቅርጥፍ አድርጎ ቢበላስ ልጆች። አዎ ለምን አለው ነብራን በስነ ስርዓት ጅብ ነው። ከጅብ ውጭ ሌላ ነገር መንፈስ ነው። እናንተ የሚታያችሁ መንፈስ አራት ወዛግም
ራሳችሁን ጠብቁ። አንቺ ብለሽ እዚህ አካባቢ ሁሉም ነገር ተስፋ አስቆራጭ እኮ ነው ያለንበት ሁኔታ። ልጅሽን አንቺ የሆነ ነገር አይቶ እንዳይሆን በእናትሽ የሚያለቅሰው። ስማ ዳኒ፣ ስለዚህ ነገር የሚያውቅ ሰው ታውቃለህ? ምንድን ነው መጣ? መናታችሁ በቃ እንደዚህ የሆነ በቃ አለ የሆነ መጥፎ ነገር ማታ ባልቢያዩ አንድ ሰው መሰዋት አለብን ይላል። አንድ ሰው መሰዋት አለብን። ማንድን ነው እሱ? ሰው ምኑን ነው የሚያደርገው? ጊዜ እኮ ነው እየጠበቀ ያለው። ያ ምን ጊዜ ነው የሚጠብቀው? አንተ ይኸውልህ ስማ አዳምጠኝ። አሁን ማለት ነው አሁን እኛ የሰማነው ስላልሰማነው እንደዚህ ይሆን ያለ ከምን ጊዜውም በላይ ማለት ነው እንትናችን እናስፋ ኢንፎርሜሽናችን እና ሰዎቹ ጋር ማለት ስለዚህ ነገር የሚያውቁ ሰዎችን ሄደን እናናገር። ምን ኡስታዞች ጋር ሄጃለሁ፣ ቄሶች ጋር ሄጃለሁ፣ ፓስተሮች ጋር ሄጃለሁ። እስካሁን ብዙ ነገር አሰማሁ ነበር፣ ግን አሁን የሆነ ቦታ አጋጣሚ ሰው ነግሮኝ ማለት ነው። እሺ ከዛ ያ ሰውዬ ያለኝ ነገር በጣም ነው የሚያስደነግጠው። ምንድን ነው የሚያስደነግጠው? ምኑ እንዴት እንደምነግረው አላውቅም። ለማ ነገሩኝ እናውራበት። በቃ ይሄ ነገር ደግሞ የሚያናድደውና የሚያሳዝነው የሚያስደነግጥ ነገር እኮ በቃ እኮ አንተ ላይ ነው የሚደርሰው። ቶሎ በሉ በእናታችሁ፣ እየጮሁብን ነው እኮ እየተንጫጩብን ነው ጅቦች። አልገባህም? እኔ የምነግርህ ነገር ቀጥታ አንተ ላይ ነው የሚደርሰው። ያንን ደግሞ ምን ነገር ለምን እኔ ላይ ለምን እንደሚደርሰው ምን አደረኩ እኔ ማለት ዳኒ ካለ ምንድን ነው? ለኔ ደግሞ ዛሬ ለኔ ለምንድን ነው በተለየ ሁኔታ የሚያሳይ? ለአንቺ ብቻ ነው እየታዩሽ ያሉት ሲጀመር። እኔ ባብ እንደምታረጋይቱ ለአንቺ ነው እየታየ ያለው። ምንም ማድረግ አይችልም። በቃ ምን ነገር ይበቃ። ምን ነው እኔ በእኔ አያምርም። እሺ እና እኔ ምን ብዬ ልንገርሽ? እስከ ዛሬ ድረስ ምን ነው እሱ? ምን እንደምትነፋረቅ ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? ምንድን ነው አንተ? ምን ሰምተህ ነው? አዳም ብዬ ልንገርህ እንዴ? እኔ ንገረኝ። ምንድን ነው እሱ የሰማችኝ? ዘግናኝ ነገር ነው። በቃ አንቺ ልቀቂኝ፣ አትነፋረቂብኝ ላይ ምን ሆነሽ ነው? እዛች ሴትዮ ጋር ማድረግ አልነበረብህም። እንዴት? አይ እኔ ፈልጌ ነው ያደረኩት። ቢሆንም በቃ የሆነ ነገር አድርገን ማቋረጥ ነበረብን ያንን ነገር እኮ። ምንድን ነው እሱ? ንገሩኝ። የሆነ ነገር አዲስ የተፈጠረ ነገር ካለ እያልኩኝ እኮ ነው። ቶሎ በላ አንተ። ወይ ነገሩና ይገላገል ወይ ደግሞ ዝም ብለህ ወደ ደዛ በቃ ተው። ምንድነው እሱ? ምንድነው? ቆይ ሰማህ? ምንድነው እሱ? የሰማሁት ነገር ማለት ሴትዮዋ ጅብ ነች። መንፈስም አለባት። ገባህ? መንፈስ ሲኖርባት ደግሞ አዋቂው እንደነገረኝ ከሆነ የምትወልደው ልጅ ጅብም መንፈስም ሆነ። ያ ሲሆን ደግሞ እሱን እኮ እንገምታለን። ባለቤቷ ጤነኛ ሆና 9 ወር አርግዛ አይደለም የምትወልደው፣ መንፈስ ነች። ገባህ? ምን የምነግርህ ነገር አልገባህም አንተ? ዝም ብለህ ስማው ወላሂ። እሺ በወለደችበት ቀን ጠዋት 11 ሰዓት ላይ ያረገችው ምንድነው የምትለው? ግብረ ስጋ ግንኙነት ካረገችው ሰውዬ ይሞታል። በቃ የሚያስረገዛት ሰውዬ የሚሆን መንፈስም ጅብ የሚሆን በቃ ይሞታል ማለት ጅብ ነው ሲጀመር እሱ ማለት ይሄ ማለት አንተ ትሞታለህ ማለት ነው። ምን ማለት ነው ትሞታለህ ማለት? ለምንድነው? እኔ አይደለም እኮ ምን ሆነ ነው እንዴ? ሰዎቹ ናቸው ያሉት። በቃ አዋቂዎቹ ናቸው፣ የጠየኳቸው ሰዎች ናቸው እንደዛ ያሉት። እኔ ባትሞት እኮ ውስጤ ነበር፣ ግን አማራጭ ተናግረዋል።
በቻለው አቅም በቃ ያለው ነገር ይፈጽም። ሌላ ማለት ምንድነው እሱ? በቃ ጊዜህን ነው ስትወልድ እሷ ስትወልድ ትሞታለህ እያልክ አውቃለሁ እኮ እንደዚህ እንደማፈልግ እኮ አውቃለሁ። ጊዜህን ነው እንደዚህ ያለው ሰውዬ ካምፓኒ ያመጣው እኔ አይደለሁም ማለት ነው። እኔ አይደለሁም ማለት አይደል? ለምንድን ነው እሱ አይደለም እንዴ አሰማም እንዴ አንተ በቃ ጊዜህን ነው እየጠበቅ ያለው። ጠርጥሬ ነበር እኮ እንደው እና ምንድነው እሱ የምናደርገው ታዲያ? መፍትሄ አለ እኮ ብሎ ስትሞት ቆሞ ማየት ነው። ለምንድነው እሱ ስትሞት ቆሞ ማየት? ታላችሁት ሞክሩ። ምን አባት ትሰራለህ አንተ? ከሷ ጋራ በጣም የሚያናድድ ነገር እንኳን ሰው ብታረግ እናንተ በትዕግስት ለማለት ሞክሩ። በጣም ትዕግስታችሁ ትፈታተናለች። በዛ ሰዓትን እሱ ልህ ከሌለበት ይሄንን መወጣት የሚችል ያ በጣም ትንሽ ፐርሰንት ነው ሊያድነው የሚችለው። እንስሳ ነች። ስለዚህ ዞሩ ዘሬን ተክታ ምናምን ልትገለኝ ትችላለች። እውነታችሁን እኮ ነው። ዘሬን ተክታ ጀምነው ዞር አይደለማ ከኔ ነው እኮ በቃ ኧረ በእናትህ እንደዚህ ብለህ ተስፋ አታስቆርጠኝ። ምን ልበለሽ? ሲጀምር አይወለድም። እኔ በህይወት ቁሜ አይወለድም። እንዴት ብለን እናጠፋዋለን? የትም ገብተን እንደምንም ብለን የምናደርገውን ነገር ሁሉ አድርገን ለፍተን ደግመንም ቢሆን ይሁን ነገር እናደርጋለን። ዝም ብለን ቆመን አፋችንን ከፍተን አናይ። የምትለው ሀሳብ ምንም የሚሆን ሀሳብ አይደለም። ምንም አድርገን ልናጠፋው እንችላለን። የመንፈስ ልጅ ዳኒ ተስፋ እንዳያስቆርጠኝ ነገር ይጣላኛል። ተስፋ እያስቆረጠ እኔን ተስፋ ማስቆረጥ አይደለም። እዚህ ጋር መጠንከር ነው ያለብን። በቃ ማይዳን ያለብን ካለችበት ቦታ በቃ ራሳችንን አንድ ነው። እስቲ ይሄ ጽንስ እንዳይወለድ ማስወረድ ነው ያለብን። እንዴት ብለን ነው መፍትሄውን አልነገረም። ድጋሚ ትሄዳለህ። የሆነ ነገር ቤት አልሄድም ትላት ለምናምን ነው ያለው እና ወይኔ ተበላው። በቃ እኔ እንደዚህ በዚህ ሞታለሁ ያውን በመንፈስ በማይረባ ነገር ሞታለሁ ብዬ አስቤ አላውቅም ነው። አልፈራም። እኔ ሞት ከፊቴ የተጋፈጠ ሰው ነኝ። ና ብለህ ልቀቅኝ። እገባለሁ ና ብለህ ና ወጥተህ በለኝ። በቃ አልፈራም። መጥቶ ይብላኝ። በቃ ነይ ብዬሽ እዚህ ውስጥ ገብተህ ብለኝ። በቃ ገባ እኮ ጅል ገባ እኮ አንተ ነው ወደዚህ ሰው የሚለውን እኮ አይሰማም። ወይኔ ስለዚህ ሞትን ቁጠር እያልከኝ ነው። ጠብቀህ ልክ ስትወለድ እኔ እንደምሞት መቼ እንደሚወልድ እራሱ እኮ አናውቅም። ይሄ በጣም የሚያስጠላ ነገር ነው። እንደ ሰው እንኳን 9 ወር አርግዛ ምናምን ቢሆን ታውቃለህ። ሆዷ ሳይገፋ ትሞታለች። ይወለድ ይሆን እናውቃለን እኛ።